ከዛ በኋላ የፀሐይም ብርሃን ደግሞ ሰብስባ ማታ ማታ ጨረቃ ብርሃን መልስ ያንን ታንጸባርቃለች። እንደ ቁርአን ግን በተቃራኒው ነው ይሄን የሚናገረውና የትኛው ነው ልክ? ሳይንሱ ነው ልክ? ቁርአኑ? لا ቁርአን ልክ መጀመሪያ እንዳልከው ነው የሚናገረው። ማስረጃ አስተህ ያኑስ 5 ላይ ማስረጃ ለስተለሱ ለጠይቅ ለመጀመሪያ ወደ ዩኑስ እንሄዳለን። እሱ ማለት እንደሆነ እንሄዳለን። ሱረቱል ኢስራ ገጽ ላይ ገለጽ አላህ ሱብሓነሁ ወተዓላ ምን ይላል? يقول الله سبحانه وتعالى إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا وأن الذين لا يؤمنون بالآخرة أعتدنا لهم عذابا أليما ويدعو الإنسان بالشر دعاءه بالخير وكان الإنسان عجولا وجعلنا الليل والنهار آيتين فمحونا آية الليل وجعلنا آية النهار مبصرة لتبتغوا فضلا من ربكم يا للناقل هو الذي جعل الشمس ضياء سورة يونس ليال والقمر نورا وقدره منازل لتعلموا عدد السنين والحساب يا للناقل بس بسورة الإسراء لا يمجمر يتناقل كون يناقل ሁለተኛው ላይ ደግሞ ባህሪያቸውን እየተናገረ ነው والذي جعل الشمس ضياء له እኔ ማለት ያምላካችሁ አላህ ፀሐይን አንጸባራቂ ያደረኩኝ ይላል አይደል? ወልቀመረ ኑረን ወለካን ደግሞ ብርሃን ያደረኩኝ ይላል። ስለዚህ አላህ Subhanahu Wa Ta'ala እዚህ ቦታ ላይ ጨረቃ አልወሰደችም የሚል መልእክት አልተናገረም። የሁለቱን ባህሪያቶች ግን ነጥሎ እያንዳንዳቸውን እየገለጸና እየተናገረ ነው። ስለዚህ ያው የሚያምነው ልክ እንደ ሳይንሱ ነው ማለት ነው። ሳይንሱ ጋር ተመሳሳይ ነው የሚያምነው፣ የተለያየ አይደለም። ለሳይንስ ብሎ ሳይሆን እሱ ባህሪያቸውን እርሱ ለሳይንሱ ብሎ ሳይሆን አይ ሐሳቡ ተመሳሳይ ነው። ሳይንስ ከሚያምንበት ሐሳብ ጋር ተመሳሳይ ነው። አይኔ ተቃራኒ ነው አይደለም የሚለውን ለማወቅ ነበር። ሶስተኛ ደግሞ አሁን ከሰማሁት ነው የሆነ ጥያቄ ጽፈውልኝ ይሁን በቃል ጠይቀው እንደሆነ አላውቅም። አይ እንደዚህ መንዙማም ነሽዳም ወይም ሌሎች ነገሮች አይቻሉም እያልክ ነበር። አሁን ለምሳሌ እኔ ባደኩበት ማህበረሰብ መንዙማም ነበር፣ ነሽዳም ይሰማሉ፣ ጫትም ይቃም ነበር ጀድዋ ተብሎ። አሁን ያ ሙስሊም ያ እስልምና ቀርቶ አዲስ አይነት እስልምና መጥቶ ነው ወይስ ምንድነው? አልገባኝም። ዘመናዊ ስለሆነ ነው ያሁኑ እስልምና ምንድነው ልዩነቱ? እነዛ የሚያረጉት ሰዎች አሁን አብዛኛው በሚባል ደረጃ አብዛኛው የሚቀም ነበር፣ አብዛኛው ነሽዳ መንዙማ የሚሰማ ነበር። እኔም ማስታውሰው ማለት ነው። ከምን አንፃር ነው ልዩነቱ? የተጨበጨየው ነው እየተናገረ ያለው ልጁ አልተሳሳተም። ሰዎቹ ናቸው በስራቸው ላይ የተሳሳቱ። ሀገራችን ላይ እንደሚታወቀው አብዛኛው ሙስሊም ይቀማል። ምናልባት ገጠሩ ላይ ያለ ምናምን እንደዚህ እና ጫት መቃመን አያዝም። ኢስላም በፍጹም አይፈቀድበት። መንዙማና ነሽዳም እንዲሁ እንዳልካቸው በእስልምና እነዚህ ነገራቶች ምንም አይነት ማስረጃ የላቸው አለ አይደል? ይህ በእነዚህ ምናልባት አይተህ ከሆነ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከልካቸው በላይ ከፍ ከፍ የማድረግ ቃላት ልትሰማ ትችላለህ። አተኩረህ አዳምጠው ከሆነ አላውቅም። አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ ነገር እንዳይከሰት በትንቢት ደረጃ አስጠንቅቀዋል። ይገርም ምናሉ ሐዲስ ላይ ሲናገሩ لا تطروني كما أطرت النصارى ابن مريم إنما أنا عبد فقولوا عبد الله ورسوله አደራችሁን ክርስቲያኖች የማርያምን ልጅ ከልኩ በላይ ከፍ ከፍ አድርገው ወደ መለኮት እንደሰቀሉት ሁሉ አደራ እኔንም እንደርሱ ከልኬ በላይ ከፍ ከፍ አድርጋችሁ ወደ መለኮት እንዳታነሱኝ እኔም እርሱ መሲሁ ሁላችንም የአላህ መልእክተኛና አገልጋዮች ብቻ እንጂ ሌላ አይደለም አሉ። አየህ በመሲሁ ላይ የተሰራው ስህተት እርሳቸው ላይ እንዳይደገም አስጠንቅቀዋል። ያም ስህተት ምንድነው አሉ? ከልክ በላይ በማመስገን እነርሱን እነዚህን ነብያት ወደ አምላክነት ባህሪ ማንሳት ነው። ይባላል ይሄ ነገር በኔ ላይ እንዳታደርጉት ብለው አስጠንቅቀዋል። ነገር ግን እነዚህ ሰዎች በመዝማቸው ላይ እርሳቸውን ሲለምኑ ታያለህ። እንግዲህ አንድ አምላክ ነው የሚገባው አይደል? አንተ አምላክ አላህ ድረስልኝ አለቀ በቃ። ነገር ግን አንተ ወላሂ መልእክተኛ አንቱ ድረሱልኝ እንዲህ ለጭንቄ አንቱ መከታዬ ናችሁ አይነት ነገር እነርሱን ይለምናል። ይሄ ነገር ከእስልምና የሚያስወጣ ነገር ነው። እንደው ይታል አይደል? ኢስላም ደግሞ ይሄ በፍጹም ነብይን እንደ ነብይ መቀበል ያለብን ወደ መለኮት ከፍ ካደረግነው ይሄ በፍጹም ስህተት ነው። ይታል ያ እና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በእነዚህ መንገድ ያስተምሩትን አላደረጉም። እርሳቸው የአምላክን ቃል በቀጥታ እንደመጣ ልክ እንደዚህ ቁጭ ብለው ለትውልድ አስተላልፈው ሄዱ እንጂ እንደዚህ የመንዙማና የነሽዳዎችን አካሄድ መንገድ አልተጠቀሙበት። እሺ እንትንሳ ጫት ያልኩስ ጫትም ልክ እንዲሁ በቁርአንም ሆነ በሐዲስ ላይ ይሄ ነገር ቃሙ የሚል አልተገለጸም። በዚህ አጋጣሚ
ይህ ላይ ችግር ሊያመጣ የሚችልን ነገር መጠቀምን ኢስላም እርም አድርጓል። አላህ ለዚህ ለምሳሌ ሲናገር ይላል ወላ ትልቁ ቢአይዲኩም ኢለ ተህሉካ ይላል በሱረቱል በቀራ ላይ አደራ ነፍሳችሁን ራሳችሁን ጥፋት ላይ አትጣሏት እያለ ይከለክለናል። ወርዳል መሰለኝ ከፈልክ መመለስ ትችላለህ። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ላ ضرر ወላ ضرار አሉ። ራስን መጉዳት አይቻልም፣ ሌሎችንም መጉዳት አይቻልም አሉ። አያችሁ ራስን መጉዳት አልተፈቀደም ለሰው ልጅ። ማንኛውም ጤናህን የሚጎዳን ነገር መጠቀም በአንተ ላይ እርም ተደርጓል። ሌሎችንም መጉዳት አይቻልም አሉ። ማንኛውም ሌላ ሊጎዳ የሚችልን ነገር አንተ ራሱ መጠቀም አትችልም። ለምሳሌ ሚስት አለ ሰውየው ጫት ቢቅም ሚስቱን አዛ ያደርጋታል። በዚህ በአፉ ጠራ አዛ የሚያደርጋትን ነገር መጠቀም አይቻልም፣ አይፈቀድም። እታችኋል በራሱም ላይ ረጋ ያመጣበታል ነገር ሰላም አለይኩም ወራህመቱላሂ ወበረካቱ። እሱ እንዴት ነህ? ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ ሰላም ነው። አልሐምዱሊላህ አልሐምዱሊላህ። እንኳን ብዙም ጥያቄ የለኝም። ጥያቄ ልጠይቅ የፈለኩት ስለ ዳር አልዳር ነበር። ማለት ብዙ ጊዜ ልጠይቅ ገብቼ በውስጥም እየጠየቅኩ ነበር። ኦንላይን ክላስን ጨርሼ ማለት ነው የፕራክቲስ ማለት ክላስ ውስጥ የሚሰጠውን ክላስ ለመሳተፍ ቅዳሜ ቅዳሜ ነው ያለው። እሁድ እንዲኖር ለምን አታመቻቹም የሚለውን ጥያቄ ለመጠየቅ ነበር። ማለት በብዛት ብዙ ሰው ያለው እሁድ ነው። እንትንም ሲጠይቁ በዋትስአፕ ላይ ምን ቀን ይመቻችኋል የሚለውን ሲጠይቁ አብዛኛው ሰው እሁድ ይመቸናል፣ ግን እሁድ ክላስ የለም። ያን የሚመቻችበት መንገድ ካለ ኮንታክት ታደርጋለህ ስለምን እንደሆነ አልገባኝም። ስለ ዳር አልደር ኢስላሚክ ሴንተሩ ነው ማወራለህ። ዳር አልደር? አዎ። የት? እኔ የለሁበትም። አንተ የለህበትም። አንተ ማዝ የለህበትም። እዛ ላይ ያገናኙናል። እዛ ላይ ክላስ እንወስድበታለን። እሺ። እና ኦንላይን ክላሱን ጨርሻለሁ፣ ግን እዛ ለመገኘት ቅዳሜ ብቻ ነው ያለው። የቅዳሜ ክላስ ከጠዋት 9 ሰዓት እስከ 8 ሰዓት ማለት ነው እስከ ቀኑ። እና እሑድ ቀን እንዲኖር ነበር እኔ ምን ኮንታክት ካለ ከነሱ ጋር አሁን ያላቃቸው ገና እየሰማሁት ነው። ኦኬ ቁጥሬን እስልምናን ተቀብለህ ምናምን ነው? አዎ ወላሂ እኔ እንጃ። እኔ ምናልባት እኔ ጋር እስልምና የተቀበሉ ልጆች ቢንት ሙስሊም የምትል ልጅ አለች። እንዲሁም ዛህራ ምናምን ከነሱ ጋር ነው የማገናኛችሁ። እዛ ያስገቡባችሁ ግሩፕ ካለ የምታውቁ ካላችሁ ይሄን ቆይ አንዴ ላስገባለች። ብቻ አንደኛዋ ነች እስልምና ሲቀበሉ ኢስላሚክ ኢንፎርሜሽን ሴንተር የሚሰሙ ኦኬ ያውና ቢንት ሙስሊም ገብታለች ስላለው ነገር ሚውታሽና እስኪ አሎ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደዚህ የሚባል እኔም ሰምቻለሁ። የሆነች ልጅ ነግራኛለች። እሷ ኢማት ናለችው፣ ግን ልክ ነው ብለን አናስብም። እንደዛ ያለ ወደ እንትን እንደሚወስዱ ማለት ነው። ዳረል ቢር ነው እንደ ወንድሜ ዳረል ቢር ነው? አዎ ዳረል ቢር። ኦኬ ዳረል ቢር። እሺ ምን ጀምራችሁ ነው እዛ? አዲስ ሙስሊም ስትሆን የሚሰጥ ኮርስ አለ። ኦንላይን ክላስ አለ። እኔ ግን ኦንላይኑን የወሰድኩት ለምን ቅዳሜ ብቻ ነው ያለው። እሑድ ነው እረፍቴ በብዛት ማለት ነው። ኦኬ በዋትስአፕ አናግረውሃል? አዎ በዋትስአፕ ላይ እየተከታተልኩ ነው። ሁሉን ነገር ጨርሻለሁ። እዛ በቃ በጣም ጥሩ። ዳረል ቢር እስልምናን የተቀበላቸው ልጆች ኦንላይን የሚሰጣቸው እስላማዊ ትምህርት አለ። ምናልባት ወደፊትም ቀጣይነት ያለው ትምህርት ሊሆን ይችላል። እዚህ ትምህርት መከታተል የምትፈልጉ ሰዎች አናግሩ። ዳረል ቢር እንድትገባ አድርጋቸዋለሁ። እሺ
እና ቀኑን መቀየር አይችሉም። ወንድም በተሻለ አቅም በዚያ ሰዓት ለመከታተል ሞክራለሁ። ወደ እሑድ ቀን ምን የለም፣ እሑድ ቀን መሆን አይችልም። የሚሰጠውን ትምህርት አንተ ቀኑን እንትን ቀይረህ በዚያ መከታተል ልትችል ትችላለህ እንጂ ቀኑን ሊቀይሩት አይችልም እነሱ። ምክንያቱም ለአንድ ግለሰብ ተብሎ ፕሮግራሙን አይቀይሩትም ቀኑ። እንዲሁም በጣም ዓለም ላይ ከኢትዮጵያም አለ ከሌሎችም ዓለም በዱባይ ላይ ያሉ የሚቀበሉ ሰዎች እንዲሁም በሌላም ሀገር ላይ በዚህ ስማቸው እንትን ይባልና ትምህርት እንዲከታተሉ ይደረጋሉ። የዚያን ሁሉ ህዝብ መከታተል የሚፈልጉ ሰዎችን ለአንድ ሰው ብሎ ፕሮግራሙን አይቀይሩትም። እሺ እስልምናን ተቀብላችሁ በዚህ ትምህርት ቤት ፈልጉ ካላችሁ ሁሉ በውስጥ አናግሩኝ፣ እኔ እንድትገባ አድርጋችኋለሁ። እሺ እሺ፣ ሹክራን ሁሱ፣ አመሰግናለሁ። ሰላም አለይኩም ሁሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ እኔ እንትን ፈልጌው ነው አንድ ወንድ ልጅ ሴትን ልጅ ለማግባት ሲፈልግ ማለት ከፀጉሯን ከፍታ ምናምን እንዴት ነው ማየት የሚችለው? እስቲ ያለውን ነገር ግልጽ አድርገህ ንገረኝ። እሺ ፊቷን ነው ማየት የሚችለው። ፀጉር በሚለው በዕለሞች መካከል ኺላፍ አለ፣ ሁለት ሀሳብ አለ። እሺ እና ፊቷን ማየት ይችላል። ፊቷን ካላየ እንዴት ነው ሊያውቃት የሚችለው ይሄ ሰው? ነገር ግን ሊያያት ሲባል እዚህ ቦታ ላይ መስፈርት አለው። አንደኛው ምንድነው? ከመሕረም ጋር መሆን አለበት ወይ ሌላ ሶስተኛ ወገን መኖር አለበት። ብቻቸውን አንድ ወንድና አንድ ሴት አንድ ክላስ ተገናኝተው አይደለም። ወይ ወንድሟ ወይ አባቷ ወይ አያቷ ወይ አጎቷ አንድ ቤተሰብ ክፍል ቢሆን ይመረጣል። ያ አካል ጋር ሆነው ሄደው ፊቷን ያ አለቀ። ብቻቸውን ሳይሆንም ነብዩ ሰለላሁ ዐለይሂ ወሰለም ላይ የኽሉወነ ረጁሉን ቢምራአቲን ኢላ ካነ ሳሊሱሁማ ሸይጣን ብለዋል። አንድ ወንድ ከአንድ ሴት ጋር ለብቻቸው አይሆንም ሶስተኛቸው ሰይጣን ቢሆን እንጂ ብለዋል። ሰይጣን በሰው ልጅ መካከል ገብቶ ሌላን ነገር ላይ እንዲወድቁ ሊያደርግ ይችላል እና ከዚያ ለመራቅ ሲባል ኢስላም ሶስተኛ ወገን ሊኖር ይገባል ብሎ ደንግጓል። ያ ነው። ሌላኛው ነገር በአካል መገናኘት ካልቻሉስ? በአካል መገናኘት ካልቻሉ ሊቀመጥ ነገር አንዴ በኢሞ ሊሆን ይችላል። መታየት አለቀ። መላክ ምናምን ሳይሆን ማለት ነው። ሊቀመጥ በማይችል ነገር ያንን ማለት ነው። ፀጉርን በተመለከተ ችግር የለውም ቢታይ ያሉ ዕልሞች አሉ። እንደኔ ግን ይሄ ነገር የፀጉሩን መጠን እንደማወቅ ፈልጎ ከሆነ ሰውየው ከጠቀመው ምን ሊያደርገው እንደሆነ አላውቅም። ፀጉሯን በመርሰቱ ሸጥስ ምንድን ነው እሱ ጋር ማለት ነው። ለማንኛውም ማየት ማወቅ ፈልጋለሁ ካለ የፀጉሯ መጠን ትንገረው፣ የፀጉሯ መጠን ትንገረው እንጂ ያንን ገልጣ ማሳየቱ ጥሩ አይደለም። ያንን ትንገረው፣ እንዳትዋሸው። ማወቅ ከፈለገ ያለውን እውነታ መናገር ነው። ፀጉሯ ወርዶ ከጆሮዋ በላይ ከሆነ አይ ረጅም ነው ብላ እንዳትዋሸው። በቃ ያለውን መናገር፣ ያለውን ማመስገን ነው ባለው። እሺ ሌላ ጥያቄ አለሽ? እሺ አዎ፣ አንዴ ሌላኛው ጥያቄ ደግሞ አሁን እዚህ ብር ማለት ስራ ስንሰራ ለባሎቻችን ብር አንሰጥም ብንል መብታችን ነው። ያለ መስጠት መብት አለን። እሺ ግዴታ የለብንም። እስቲ ይሄን እና በሚስት መካከል ያለ ገንዘብ ለሶስት ይከፈላል። ልብ በሉ፣ በባል እና በሚስት መካከል ያለ ገንዘብ ለሶስት ይከፈላል። አንዱ የሌላውን ሐቅ እንዳይበላ ይጠንቀቅ። የመጀመሪያው እንደው ሊያውቅ የሚገባው ነገር ከአላህ ፊት ያስጠይቀናል። ባል ሚስቱ፣ ሚስት ባሏን አላግባብ ማለት ነው። እሺ ለሶስት ይከፈላል። አንደኛ የባል ንጹህ የሆነ የራሱ የሆነ ገንዘብ፣ ምንም የሚስት ቅልቅል የሌለበት ንጹህ የሆነ የራሱ ገንዘብ። ይህ የራሱ ገንዘብ ነው። በዚህ ላይ መብት አላት ወይ ሚስት ከተባለ መብት የሚኖራት ጊዜ አለ። ምክንያቱም ሚስቱ ነች። የማስተዳደር ኃላፊነት ስላለበት ለእርሷ ማንኛውም የሚያስፈልጋትን ነገር የምትበላው፣ የምትጠጣው፣ መጠለያ፣ ለሁሉ ነገር ማውጣት አለበት። ልጆች ከወለደ ለልጆቹ ሁሉ ማስተዳደር ያለበት እሱ ነው። ከዛ ውጭ ግን ከሱ ገንዘብ ያለ እርሱ ፈቃድ አንስታ በጣም ብዙ የሆነ ገንዘብ ለቤተሰብ ሊሆን ይችላል፣ ለውጭ ሰው ለመስጠት የዛኔ ልታስፈቅደውና ልትነግረው ይገባል። ገብቷችኋል አይደለ? ነገር ግን ትንሽ ገንዘብ እስከሆነ ትንሽ ገንዘብ ለምሳሌ ውጭ ላይ መጣና የሆነ ሰው እንዳው የትራንስፖርት አጥቼ ነው የሚሄድባት አለ። ባል የዛኔ የለም ልበል፣ ሚስት ናት ያለችው። በዚህ ጊዜ ለጥቂት ገንዘብ ከሆነ ባል ቢያውቅ ራሱ ያንን የማይቆጣበት የገንዘብ አይነት ጥቂት ገንዘብ ከሆነች አንስታ ያለ ፈቃዱ በተሰጠም ችግር የለውም። በጣም ብዙ ከሆነ ገንዘብ
ባል ቢያውቅ ያንን ነገር የሚቆጣበት የሆነ ከፍ ያለ ገንዘብ እስከሆነ የዛኔ ያለ እርሱ ፈቃድ አይሆንም። ልታስፈቅደውና ልትነግረው ይገባል። ገብታችኋል አይደል? አንደኛ ይሄ ነው። ሁለተኛ የሚስት የንጹህ የሆነ የራሱ ገንዘቧ ምንም የባሏ ቅልቅል የሌለበት ይህ ገንዘብ ደግሞ የራሷ ገንዘብ ነው። በዚህ ላይ ባል ሐቅ አለው ወይ መብት አለው ወይ? ላ በፍጹም የለውም። የሚስት የንጹህ የራሷ ገንዘብ ከሆነ በዚያ ላይ ምንም መብት የለውም። መብት የሚኖረው በአንድ ጊዜ ብቻ ነው። እሱ መቼ ነው? ለሐራም ነገር አውላለሁ ካለች፣ አይ የራሴ ገንዘብ ነው አምጥቼ እንደፈለኩ ጠጣለሁ ብትል አይሆንም። የመከልከል ሐቅ አለው፣ አይቻልም። ታቻለ አይደል? ክፉል ሆነ ነገር አድርጋለሁ ካለች እዛኔ ይከለክላታል። መልካም ነገር አድርጋለሁ ካለች ምንም መከልከል አይችልም። ለአባቴ እሰጣለሁ ገንዘብ ብትል አይከለክልም። ለእናቴ ልላክ አይከለክልም፣ አይችልም። ለፈለገችው መልካም ነገር ማለት ትችላለች። ለድሃዎች ሰደቃ መስጠት ብትፈልግ አይከለክልም። መከልከል ሐቅ የለውም። ራሷ ገንዘብ የራሷ ገንዘብ ነው። ከፈለገ ለሱም ልትሰጠው ትችላለች። ሰደቃ ዘካ ካላት ሀብታም ከሆነች ልትለቅበት ትችላለች። ታቻለ አይደል? ያ ነው የመህሯን ገንዘብ መልሳን ካበቃው አሳዘንክ ልትለቅበት ትችላለች። ነገር ግን ያንን ሚስቴ ነችና ብሎ የሷን ሐቅ መብላት ይችላል ወይ? በእኔ ኒካ ስር ነችና ብሎ መቀበል ይችላል ወይ? አይችልም። ሐራም ነው፣ ክልክል ነው፣ ሐራም ነው። አላህ ሱብሓነሁ ወተዓላ በቁርአን ላይ በሱረቱ ኒሳ የሴቶች ምዕራፍ የሚለው የመጀመሪያው ገጽ ላይ ስለዚህ ጉዳይ ሲናገር ምን ይላል? ወአቱ ኒሳአ ሰዱቃቲሂነ ኒሕላ ፈኢን ጢብነ ለኩም ዐን ሸይኢን ሚንሁ ነፍሰን ፈኩሉሁ ሀኒአን መሪአ። ሴቶችን የምህር የጥሎሻቸውን ስጦታ ከውስጣችሁ ደስ ብሏችሁ ስጧቸው አለ። ከዚያም ከውስጣቸው አስከፍቶ ምን ብሎ መቀማት አይችልም። አሁንማ በቃ ግዴታ ሁሉ መስሎታል። እኔ ኒካ ስር ነሽና መሰለኝ ምን አምጪ ይላታል። በዛ ብሎ ነገር የለም። ሶስተኛው ገንዘብ ምንድነው? በባልና በሚስት መካከል ስምምነት ያለበት የገንዘብ አይነት። ስራ ስትገባ ጊዜ እኔም ሰርቼ አንቺም ሰርተሽ የጋራ እናድርግ እንደግ ብሎ ስምምነት አቀረበላት። እሺ ብላ ተስማማች። ልብ በሉ። አለመስማማት ትችላለች ወይ? ሐቅ አላት። አይ እኔ አልፈልግም ብትል መብቷ ነው፣ ገንዘቧ ነው ማለት ነው። እሱ ግን ያንን የማቅረብ ሐቅ ነው ያለው። እንዲህ ብናደርግ ነው ያስልሻል። እሺ ብላ ከተስማማች በቃሏ መገኘት አለባት። المسلمون على شروطهم كما قال النبي صلى الله عليه وسلم ሙስሊሞች በስምምነታቸው ይገኛሉ ብለዋል። ስለዚህ በዚያን ጊዜ እሱም ሰርቶ የሚያመጣ ከሆነ የዛኔ እሷም ሰርታ ታመጣለች። እሺ እንደዚህ ተስማምተውስ እሱ ቁጭ ብሎ ቤት በቃ አንቺ ተስማምተሻልና አምጪ ማለት ይችላል? አይችልም። እሱ በቃሉ አልተገኘማ። ያንን ሰርቶ ቢያመጣ እሷም ሰርታ ታመጣለች ከሆነ የዛኔ እሱ እርሷም ያለ እርሱ ፍቃድ ከዚያ ገንዘብ ማንሳት አይችሉም። በዛ እያጠራቀሙ ከሆነ ቦታቸው አላረና እኩል መብት ነው ያላቸው። እኩል መብት ነው ያላቸው። ይሄ ነው። እሺ እሺ የመጨረሻ አንድ ብቻ አሁን ለምሳሌ እዚህ ሀገር ስንኖር ለወንድሞቻችን ለቤተሰቦቻችን ብር እንልካለን። ያ ማለት ያላክነውን ብር ደግሞ የሆነ ሰዓት ላይ ታቆማለህ። ሁሉ ጊዜ አንችልም ማላክ ለቤተሰብ ሰው እነሱ ደግሞ ሊቆጡ ይችላሉ። ብር እንደመጀመሪያው አይደለሽ ምናምን አይነት ነገር እና ይሄ ዝምድና መቁረጥ ይባላል ወይ? በተለይ እኛ ሴቶች ላይ ስንሆን ቤተሰብ ወንድም ምናምን ትንሽ ይሄንን አይባልም። ሴት ልጅ ወንድሟን የመቀለብ ግዴታ የለባትም። በመሰረቱ ወንድ ልጅ ነው እህትን የመቀለብ ግዴታ ያለበት። ለምን እናትና አባታችንን ሁላችንም ካለን ለመስጠት ኃላፊነት አለብን። ልብ በሉ። የእናትና የአባት ለብቻ እናትና አባት ነብያችን ሰለላሁ ዐለይሂ ወሰለም ጋር የሆነ ወላጅ መጣና አንተ የአላህ መልእክተኛ ሆይ አባቴ ገንዘብ እንድሰጠው ይጠይቀኛል፣ ሁሌ መስጠት አለብኝ አላቸው። አንተ ወማሉከ ሊአቢክ አሉት ነብዩ ሰለላሁ ዐለይሂ ወሰለም፣ አንተም ገንዘብህም የአባትህ ንብረት ናችሁ እኮ አሉት። ያ ማለት ነው ማለት ነው ለአባትህ የሚያስፈልገውን ወጪ የመስጠት ግዴታ አለብህ ማለት ነው። ዋጅብ ነው። ሰውየው አቅሙ ካለው ከራሱ የሚተርፍ ከሆነ
ለወላጆቹ የመስጠት ግዴታ አለበት። ወንድምና እህትህንስ? ሴት ልጅ ለወንድሟ የመስጠት ግዴታ የለባት። ወንድ ልጅ ግን ለእህቱ የመስጠት ግዴታ አለበት። ለምንድን ነው ይሄ የተደረገው? በውርስ ጊዜ ታስታውስ ከሆነ ወንድ ልጅ የሴት ልጅን እጥፍ ይውሰድ ተብሏል አይደለም? ወሊዘከሪ ሚስሉ ሐዝል ኡንሰየይን አለ። ዝም ብሎ በከንቱ አይደለም። አላህ ለወንድ ልጅ 2 እጥፍ ይሰጥ የተባለው እህቱን የማስተዳደር ኃላፊነት ስላለበት ነው። ከአባቷ በኋላ እንደ ሁለተኛ አባቱ ነው። ገብታችኋል አይደል? ዝም ብሎ በከንቱ አይደለም 2 የተደረገለት። እዚያ ላይ ሴቶች ተበድለዋል ወይ እንዳትሉ፣ ግማሹ የእህቱ ማስተዳደሪያ ግዴታ ስላለበት ነው። ግማሹ እህቱን የማስተዳደር ኃላፊነት ስላለበት ነው። እሷ ላይ ቢሆን ኖሮ እሷ ላይ ቢሆን ኖሮ ኃላፊነት የተጫነው፣ ስለዚህ 2 እጥፍ የሚደርሳት እሷ ነበረች ማለት ነው። አላህ ሱብሓነሁ ወተዓላ ማንንም አልበደለም። ለሁላቸውም የሚገባቸውን ሐቅ ላይ ያደረገው። እህቱን እንደ አባቱ ላይ ማስተዳደር ኃላፊነት አለበት። ብትታመም ማስከም፣ ብትራብ ማብላት አለበት። ሁሉ ነገር የማሟላት ኃላፊነት ይኖርበታል ከዚያ በኋላ። ለዚያ ሌላ 2 እጥፍ የተደረገበት 2 ምክንያት ነው። አንደኛው ምክንያት እሱ ነው። ችግርተኛ እስካልሆነች እዛና አይኖርበትም። ሁለተኛው ምንድነው? 2 እጥፍ ሊሆን የቻለበት ምክንያት አምላክ አላህ ሱብሓነሁ ወተዓላ ለወንድ እንደሚያስፈልገው ልክ ለሴት እንደሚያስፈልገው ልክ ማድረግ ህግ ማውጣት አለበት አይደለም? ለምሳሌ ልጠይቃችሁ አንድ አባት 2 ልጆች አሉት እንበል። አዲስ አበባ ላይ ነው ያሉት። በዛ ካለፋችሁ ሰላም በሏቸው። እሺ 2 ልጆች አሉት እንበል። ሁለቱም 12ኛ ክፍል ጨረሱና ዩኒቨርሲቲ ለመሄድ ተዘጋጁ፣ አልፈዋል እንበል። አንደኛው ልጅ የደረሰው አፋር ክልል ነው። ሌላኛው ልጅ የደረሰው ደግሞ እዚያው አዲስ አበባ ዩኒቨርሲቲ ነው። ይህ አባት ይበልጥ ገንዘብን ብዙ አድርጎ የሚሰጠው አዲስ አበባ ዩኒቨርሲቲ ለደረሰው ነው ወይንስ አፋር ክልል ለደረሰው? ወይንስ እኩል ነው ሊሰጣቸው የሚገባው? እስኪ መልሱልኝ። ገስት ላይ ያላችሁ መለስ ትችላላችሁ። ኮሜንቲው ላይ ለአፋሩ ነው። ለአፋሩ ትራንስፖርት አለበት። አዎ ብዙ ወጪ ስላለበት ለዚያ ነው የሚሰጠው። ኦኬ በዚህ ጊዜ አባት ፈታ አላደረክም ብሎ እንዳው ቢከራከር ምን ትላላችሁ? ይሄ ልጅ ሁለታችንም ዩኒቨርሲቲ ነው የደረሰን፣ አፋር ሆነ አዲስ አበባ ነው ምን አገባኝ፣ እኩል ነው መስጠት ያለበት ቢለው አያስኬድም። አያችሁ። አሁንም ልክ እንዲሁ ማነው ወንድና ሴት ቢሆኑ ወንድና ሴት ወንድምና እህት አሉ እንበል፣ ንብረት አለ። ሁለቱም በሚያገቡ ጊዜ ኃላፊነት በጣም የሚበዛበት ማን ነው? የገንዘብ ወጪ ወንድሟ ነው ወይንስ ሴትየዋ ነች? መልሱ። ማን ነው ብዙ ወጪ የሚበዛበት? ኃላፊነት በጣም የሚኖርበት ወንድ ልጅ ነው። ሲያገባ ጊዜ ለሚስቱ የሚያወጣው ወንድ ነው። አዎ የሚስቱን የማስተዳደር ኃላፊነት እሱ ላይ ነው ያለበት። እህቱስ ምን አለባት? 5 ሳንቲም የለባትም። ባሏን እሷ ነች እንዳውጥታ የምታስተዳድረው? በፍጹም አይደለችም። ስታገባም ጊዜ 5 አታወጣም፣ አብራም ስትኖር 5 አታወጣም እህቱ። ብዙ ኃላፊነት ግን ያለው በሱ ላይ ነው። ለዚህ ነው አላህ ሱብሓነሁ ወተዓላ ለወንድ እጥፍ 2 ያደረገለት። አንደኛ ለዚህ ነው። ሁለተኛ እህቱን የመንከባከብና እርሷን የማስተዳደር ኃላፊነት ስላለበት ነው ከአባቷ በኋላ። ያ እዚህ ነው ኢማሙ አሕመድ ብን ሐንበል ረሒመሁላህ ተዓላ ምን ይላሉ? ታላቅ ዓሊም ናቸው። እርሳቸው ወንድ ልጅ እህቱ ብትቸገር ገንዘብ ወጪ ቢያስፈልጋት የመስጠት ግዴታና ኃላፊነት አለበት እያሉ ይናገራሉ። እህት ግን የለባት። እሺ ይህ ነው እና ስለዚህ ኢትዮጵያ ላይ ለወንድሞች እንደዚህ እያላክሽለት የሆነ ጊዜ ላይ ስላቋረጥሽበት ወይ ስለቀነስሽበት ቢያኮርፍ ዝምድናን መቁረጥ ይሆንብኛል ወይ? አይሆንብሽም፣ በፍጹም አይሆንብሽም። አዎ እንዳውም እህቱ መህር አላት ትቀበላለች፣ እንኳን ልትሰጥ ማለት ነው። ወንድ ልጅ ግን ለሚስቱ መህር ይሰጣል፣ ለሚስቱ ያለብሳል፣ ኃላፊነት አለበት። ለሚስቱ አብሮ ስትኖር የማስኖር ኃላፊነት አለበት። ለዚያ ሁሉ ስላለበት ነው እጥፍ የተደረገለት አንደኛ። እሺ እና ይሄ ነው الو. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته.
ሰላም ነው ወንድም ሙሴ? አንድ ወንድሜ ነበር እዚህ ሸሃዳ መያዝ ነው አይፈልግ ነበር እና እሱን አናግረው مرحبا ግን እየፈራ ሰላም እንዴት ነህ? ሰላም ነው አለን አማን ነው ናደናለን እሺ እስልምና ነው መቀበል ፈልገህ ነው? የምለውን ቃል አብረህ እየተከተልክ በል እሺ أشهد سيكون أشهدها أشهد ألا إله إليها إلا الله إلا وأشهد سيكون عندك قدام وأشهد 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 سيكون وأشهد كلمات أن محمدا أن محمدا رسول الله ما شاء الله الله أكبر ጨርሰሃል አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል የእስልምና ሃይማኖት የመጀመሪያው ትእዛዛትና መሰረት ነው ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው ከዚህ በኋላ ሙስሊም ሆነሃል አንድ ሰው እስልምናን ከተቀበለ በኋላ ሻወር እንደወሰድ ታዟል ለሶላት ራሱን ዝግጁ ያደርግ ዘንድ ሁለተኛው የእስልምና መሰረት ደግሞ አሁን ላመንከውና ለመሰከርከው ለአንድ አምላክ ብቻ መስገድ ነው ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ بني الإسلام على 5 شهادة لا إله إلا الله وأن محمد رسول الله وإقام الصلاة وإيتاء الزكاة وصوم رمضان وحج بيت الله الحرام من استطاع إليه سبيلا እስልምና በአምስት ዋና ዋና መሰረቶች ላይ የተመሰረተ የሆነ ሃይማኖት ነው ካሉ በኋላ የመጀመሪያው መሰረት ምንድነው አሉ ከአንዱ አላህ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ መመስከር ከዛ በመቀጠል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የእርሱ መልእክተኛና ነብይ መሆናቸውን መመስከርና ከዚያም ለእርሱ ለአንዱ አምላክ ለአላህ ብቻ መስገድ የሚለው ነው ሶላትን ትጀምራለህ ማለት ነው ስለ ሶላት ታስተምራለች ስምህ ማን ነበር ሞላ እሺ ስምህን እኔ ላውጣልህ ወይስ አንተ ያዘጋጀኸው ስም አለ ኧረ ያዘጋጀሁት አለ ማን የሚል ስምሽ ንገረኝ ጀማል ማሻአላህ ጥሩ ስም ነው ከዚህ በኋላ ስምህ ጀማል ነው ማሻአላህ ወንድማችን በሶላት አሰጋገድ ታስተምራለች አስተምረሽ እና ሶላት ይጀምር እሺ ሃኑ መርሐባት ሰላም አለይኩም ወአለይኩም ሰላም ወበረካቱ ሙሱ እንዴት ነህ አልሐምዱሊላህ
እሱ ሁለት ጥያቄ ነበረኝ። አንደኛው አጭር ነው። ስጁድ ላይ በሰላት ስጁድ ላይ የመጨረሻው ረካ ላይ ዱዓ ሲደረግ አይኔን ብጨፍን ችግር አለው ማለት? አይኔን መጨፈር እንዴት ይታያል? እሺ قال الإمام ابن القيم الجوزية رحمه الله تعالى إغماض العينين في الصلاة ليس من هدي النبي صلى الله عليه وسلم ሶላት በምትሰግድ ጊዜ አይንን ማጨፈን ከነብዩ ሰለላሁ ዐለይሂ ወሰለም መንገድ አይደለም ለማለት ሲሰግድ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ያጨፍኑ ነበር የሚል አልተገለጸም። ነብያችን ሰለላሁ ዐለይሂ ወሰለም ደግሞ ሲናገሩም ብለዋል ሰሉ ከማ ረአይቱሙኒ እሰሊ ብለዋል። ልክ እኔ ስሰግድ እንዳያችሁኝ አድርጋችሁ ስገዱ አሉ። ሲሰግድ ጊዜ ያጨፍኑ ነበር ወይ የሚለውን ስናይ ያጨፍኑ ነበር። ነገር ግን ሰው ላይ መጨረሻው ላይ እኮ ነው ሊሰላመት ስል ዱዓ ማደርገው መጨረሻ ላይ ዱዓ ለማድረግ በሁሉም በሶላት ጊዜ እንዴ ማጨፈኑ ተገቢ አይደለም። እሺ ኦኬ እሺ አንድ ልድገም። እሺ አሁን ከዚህ ቦታ ላይ ቆይ አንዴ። እሺ ታደርኩና ግን ሶላቱ ውድቅ ይሆናል ወይ? ላ ውድቅ አይሆንም። ነገር ግን ይሄንን ማድረግ አስፈላጊ አይደለም ነው። አጨፍነው ከሆነ ሶላቱ ተበላሽቷል ማለት አይደለም። እሺ እሺ የመጨረሻ ጥያቄ አባቴ አላህ ይርሐመው የሞተው ረመዳን ሊገባ ሳምንት ሲቀር ነው ማለት ነው። እሺ ከኛ ጋር አልነበረም። ያንኛ ሲሞት ነው ተጠራ ነው ይሄድ ነው ማለት ነውና ረመዳን ካሚል ይጾም አይጾም የምናውቀው ነገር የለም። ያው ሊቀረው ስለሆነ ኢድ ሊገባ ሳምንት ሊቀረው ነውና አሁን ለሱ መጾም ግድ አለብን ወይስ ደግሞ የሚሰጥ ነገር እንዴት ነው አለ? እሺ ጾም ካለበት ያንን የመጾም ያንን እንድትጾሙለት ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም من مات وعليه قضاء من رمضان صام عنه وليه ብለዋል። የረመዳን ቀጣ ያለበት ሳይጾም የሞተ ሰው ቤተሰቦቹ ይጾሙለት ብለዋል። ያጀማ የገጠር ማሽ የለም እንደዛ ነው አስመስለኛል ላይ አንድ አስተያየት። እሺ ሁሱ ምን አለ መሰለህ እኛ አሁን የነገረን ሰው የለም ወም ዘውጂን የነገረን ሰው የለም። እሺ ከሌለበት እንደዚህ ካላስታወሳችሁ ምናልባት አልነገሩንም ሞተ ወሩን ሙሉ ሳይጾም ከሞተ እናንተ እንግዲህ እንደምትሉት ያን ተከፋፍላችሁ መጾም ትችላላችሁ። ተከፋፍላችሁ መጾም ትችላላችሁ። ወይኔ ብቻ ያን ጾም ለታለፋሽ ትችላላችሁ። ለመጾም ችግር የለብንም፣ ግን የነገረን ሰው የለም። እነሱ ነገር አልፈለጉም። ምን መሰረት አድርጌ ልመልስልሽ ነበረበት ወይስ አልነበረበት? እኮ ነው ማለት እኛ የምናውቀው ነገር የለም። እኛ የምናውቀው የሳምንት አንድ ሰው ዘላችሁ እንትልበል الله أكبر هيا على
اللهم رب الدعوة والصلاة القائمة وحق صلاة እሺ ሌላኛው ጥያቄ ምን ነበር? ይሰማል? ይሰማል። እሺ ዓለም አለሽ ከላይ እሱ ይሰማል። ዓለም ይሰማሻል ከላይ? እሺ ጥያቄ አለ ቀጥል። ዓለም ሚዩት ነሽ? السلام عليكم نسو الحساب لمن الركشات وعليه السلام ماشي ወንድም ይሁን እንኳን ጥያቄ አይደለም ያለኝ አንድ እናት አንተን እንዳናገር አስተያየት እንድሰጥ ስለፈለጉ ነውና አጋጣሚ ታክሲ ላይ ያገኘኋቸው እናት ነው እየሰራ ያለው ነገር አላህ መልካም ስራህን ይውደድልህ ብለውሃል አደራ ስላሉኝ ነው ወንድምየው መናገር ላይ ተጠበቅብኝ ይችላልና እያደረክ ያለው ተጽዕኖ ቲክታክ አለሙ ላይ ብቻ ሳይሆን እኛ ትላልቅ እናቶች ላይም ተጽዕኖ ፈጥራቸዋል በሆነ አጋጣሚ ፕሮቴስታንቶች መተው ሊሰብኩ ሞክረው ነበርና ከሁሱ በተማርና ትንሽ ነገር መልሰናቸዋልና ስራህን ቀጥልበት የሚል መልእክት አስተላልፈዋል አንድ ፖይንት ደግሞ እንደ ምክር አስቀምጠዋል ወንድምየው ማንሳት ይችላል ከፈቀድክልኝ ይችላል አዎ ያሉት ትልቅ እናት ናቸው አንዳንዴ እነዚህ ቄሶች ትላልቅ ሰዎች ሊመጡ ስለሚችሉ ከቻል ካንቱ በላቸው ያለው ነው ያሉኝና እንደዚህ ስራህ ግን መልካም ነገር ነው ወላሂ በጣም በጣም ደስ ብሏቸዋል እሳቸውም እየተማሩ ነው ምናልባት እዚህ ውስጥ ሊኖሩ ይችላል አላውቅም እኔ ታክሲ ላይ ነው ያገኘኋቸው ሰው ቀጥልበት ብለውሃል በርታ ወንድሜ እቺልን ነው የመጣሁት እሺ በዚህ አጋጣሚ እኔ በባህሪ ከትልቅ ሰው በጣም እወዳለሁ ትልቅ ሰው በጣም አከብራለሁ በጣም እወዳለሁ ከትልቅ ሰው ስር ቁጭ ብላችሁ ነገር ትማራላችሁ የህይወትን ውጣ ውረድ አይተዋል እኛ ያላየነውን ብዙ ነገር አይተዋል ከትልቅ ሰው ግርና ከህፃን ልጅ ጋር መቀመጥ በጣም እወድ ነበር ህፃን ልጅ ምንም ክፉ ነገር ያላየ ንጹህ ነው ከሱ ብዙ ትማራላችሁ ትልቅ ሰው የህይወት መከራዎችን ሁሉ አልፏል አይቷል ከሱም ብዙ ትማራላችሁ እና ህፃን ልጅ ጋርና ትልቅ ሰው ጋር መቀመጥ በጣም ደስ ይለኝ ነበር تتعلمون منهم الحكمة ጥበብን ትማራላችሁ ህፃን ልጅ ከጓደኞቹ ጋር ሊቀያየም ይችላል በኋላ ግን ያ ይረሳዋል ውስጡ ንጹህ ነው ክፉ ነገር አያስብምና ሲናገርም ሲያደርግ እኛ እስካደግን በኋላ ቂም ይዘን የምንቆይ ነው ከዚያ ከህፃን ልጅ ግን ስትማሩ ጊዜ ያን ያለፈውን እንድትረሱ ያስተምራቸው አስተማሪ ለመሆን የግዴታ ቾክ መጻፍ የለበትም ሰውዬው ትላልቅ እናት አባቶቻችን ያልተማሩ ሊሆኑ ይችላሉ ነገር ግን ጥበበኞች ናቸው ከነሱ ትማራላችሁ ህፃን ልጅ ገና ቾክ አላየም ነገር ግን ንጽህናን ያስተምራቸዋል የውስጥ ንጽህና ስለ ላይ ንጽህና አይደለም ከላይ ቆሻሻ ሊቀባባ ይችላል አያውቀው ውስጡ ግን ክፋትን አላየም ገና
እና ትላልቆችን ልክ እንደ አባት እንደ እናቴ፣ ህፃናቶችን ልክ እንደ ልጆች፣ እኩያዎች እንደ ወንድም እንደ ወዛቼ ብናይላሽ እንደዚህ እሺ። እኔም እወዳቸዋለሁ፣ አከብራቸዋለሁ። ወአለይኩም ሰላም። እሺ ጥያቄ አለ? ይቀጥል። ሰላም አለይኩም። አንዴ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያ ሰላም። እሺ ጥያቄ አለ? ይቀጥል። ሰላም ወይ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ يمكن تشكر السلام عليكم. وعليكم السلام. እሺ ጥያቄ ምንድን ነው? አሁን ሱቅ ጫጫታ ያለበት ላይ የሆነ ከዘፈን ምናምን ግዴታ ስላለው የሆነ ሾፕ ላይ ሱቅ ላይ ምናምን ቁርአን መስማት እንዴት ይታያል? በኤርፎን አዳምጥ። ከፍተው ሰዎች የሚጫጩና የሚያወሩ ከሆነ እንደሱ መሆን የለበትም። አላህ ሱብሓነሁ ወተዓላ በሱረቱል አዕራፍ ላይ ሲናገር ምን ይላል? ወኢዛ ቁሪአ አልቁርአን ፈስተሚዑ ለሁ ወአንሲቱ ለዐለኩም ቱርሐሙን። ቁርአን በሚነበብ ጊዜ እርሱን አዳምጡት ይታዘንላችሁም ዘንድ ጸጥ በሉ ዝም በሉ ይላል። ስለዚህ ቁርአንን ከፍቶ ከጎን መጮህ ማውራት ተገቢ አይደለም። ጸጥ ብለን እንድናዳምጠው እንድናስተነትነው ዘንድ ነው። ነገር ግን ሰዎች የሚጮሁበት ቦታ ከሆነ የዛኔ አትክፈተው ቁርአን። ምናልባት ከከፈትክም በኤርፎን አዳምጥ። እሺ خير ان شاء الله ማለት ስለ ኡዱያ አንድ አይል ብትነግር والله اعلم። ኡድሕያ ስለ ኡድሕያ ነው። ያው ስለ ኢዳል አዳ አድራረግ። እሺ የኡድሕያ እርድ እስልምና ሃይማኖት ከቀደምት ነብያት ተግባር ጋር የተያያዘ ነው። አንደኛው የሚያያይዘው ምንድነው? የኡድሕያ እርድ ነው። የኡድሕያ እርድ ኢብራሂም ዓለይሂ ሰላም ልጁን እስማኤልን በመካ ምድር ላይ መስዋዕት ለማድረግ እያወጣ ባለበት ጊዜ እረድ ተብሎ በዚያን ጊዜ ነው ይዞት እየወጣ እያለ አላህ ሱብሓነሁ ወተዓላ በህልሙ አሳየው ወይም ትእዛዝ ሰጠው። የነቢያት ህልም ከአላህ ዘንድ ነው፣ ራእይ ነው። فلما بلغ معه السعي قال يا بني إني أرى في المنام أني أذبحك فانظر ماذا ترى. قال يا أبت افعل ما تؤمر ستجدني إن شاء الله من الصابرين. فلما أسلما وتله للجبين وناديناه أن يا إبراهيم قد صدقت الرؤيا إنا كذلك نجزي المحسنين إن هذا لهو البلاء المبين وفديناه بذبح عظيم وتركنا عليه في الآخرين سلام على إبراهيم كذلك نجزي المحسنين. وبشرناه بإسحاق نبيا من الصالحين وباركنا عليه وعلى إسحاق ومن ذريتهما محسن وظالم لنفسه مبين. إبراهيم عليه السلام الله سبحانه وتعالى لفتنه ሰዎች አምነናል ብለው በምድር ላይ አይተው ፈተና አለባቸው። ሐታ ነብያት أحسب الناس أن يتركوا أن يقولوا آمنا وهم لا يفتنون። الله ሲናገር ምን አለ በሱረቱ العنكبوت ላይ ሰዎች አምነናል ብለው ዝም ብለው ሳይፈተኑ የሚተው ይመስላችኋልና? ወለቀድ ፈተና الذين من قبلهم በእርግጥም ከነርሱ በፊት ያሉትንም ፈትኛለሁኝ አለ። አያችሁ
የኢብራሂም ዓለይሂ ሰላም ፈተና በልጁ ነበር። ለምን በልጁ መፈተን አስፈለገ? ኢብራሂም ዓለይሂ ሰላም ልጅ አይወልድም ነበር፣ አልወለደም። ምክንያቱም ሚስቱ ሳራ ልትወልድ አልቻለችም። ሀጀር ዓለይሂ ሰላምን አገባ። በስተርጅና ልጅ አላህ ስብሓነሁ ወተዓላ ሰጠው። ኢብራሂም በጣም ተደሰተ። ዘሩ እንዲቀርለት ይፈልግ ነበር። ልጅን ወለደ። አላህ ስብሓነሁ ወተዓላ ይህን በስንት መከራ ያገኘውን ልጁን ሂድና እረድ ብሎ አዘዘው። በስንት መከራ ጌታ ተደስቶ ኢብራሂም ዓለይሂ ሰላም ልጅ አገኘሁኝ ብሎ ዘሬ ሊቀርልኝ ነው ከኔ በኋላ ብሎ ሲያስብ ፈተና የሚመጣው በመጀመሪያ ልጅ ነው፣ ሁለተኛ አይደለም። ያገኘው በዚያ ሲደሰት ኢብራሂም ዓለይሂ ሰላም ሂድና ይህን ልጅህን እረድ የሚል ትእዛዝ መጣበት። ፈለማ በለገ መዐሁ ሰዕየ ከእርሱ ጋር የሚንቀሳቀስበት የሚሮጥበት እድሜ ላይ በደረሰ ጊዜ በልጁ በጣም ደስተኛ በሆነ ጊዜ ኢብራሂም ዓለይሂ ሰላም ህልምን አሳየው። አላህ ልጅህን እረድ የሚል ትእዛዝ በህልሙ ህልሙና የልክ ጠዋት ሲነጋ ጊዜ ወደ ልጁ ወደ እስማኤል ጋር መጣ። ያ ቡነየ ኢኒ አራ ፊል መናሚ አኒ አዝበሑክ፣ ልጄ ሆይ እኔ በህልሜ አንተን ሳርድህ አይቻለሁ። ይሄ ደግሞ የአላህ ትእዛዝ ነው፣ ምን ላድርጋለሁ? የእስማኤልን መልስ ተመልከቱ። ምን አለ እስማኤል? ቃለ ያ አበቲ ፍዐል ማ ቱእመር፣ አባዬ ሆይ የታዘዝከውን በእኔ ላይ ፈጽም፣ ወደኋላ እንዳትላለው። ያ ሰላም ያተል የአላህ ትእዛዝ እንደሆነ እስማኤል ያውቃል። የታዘዝከውን ፈጽም፣ በእኔ ላይ ቶሎ ብል፣ የአላህን ትእዛዝ ወደኋላ እንዳትላለው። አያታርደኝም ብሎ አላመለጠም። የአላህን ትእዛዝ እጅ የሰጠ ነቢይ ነው እስማኤል። ኢነሁ ካነ ሳዲቀል ወዕድ ያለ አላህ ወካነ ረሱለን ነቢያ ስለ እስማኤል ሲናገር ቃለ ያ አበቲ ፍዐል ማ ቱእመር፣ አባዬ የታዘዝከውን ፈጽም፣ ሰተጅዱኒ ኢንሻአላህ ሚነ ሳቢሪን፣ እኔንም ከታጋሾቹ ሁኜ ታገኘኛለህ በአላህ ፍቃድ፣ አብሽር፣ ሰብር አደርጋለሁ፣ እታገሳለሁ፣ የአላህን ትእዛዝ እቀበላለሁ አለ። እሺ አለ። ይዞት ሄደ። ማረጃውን ይዞ ኢብራሂም ዓለይሂ ሰላም ልጁን እስማኤልን ለማረድ ወደ መካ ምድር ላይ መውጣት ጀመረ። እየሄደ ባለበት ጊዜ ሰይጣን ተገለጠ። ሰይጣን በአካል የመገለጥ ኃይል አለው። በነቢያት ፊት እየቀረበ እየተገለጠ ሊፈትናቸው ይጋረጣል። የሰይጣን ፈተና ምንድን ነው? በዚህ ጊዜ ኢብራሂም ዓለይሂ ሰላም የአምላኩን ትእዛዝ የአላህን ትእዛዝ እንዳይፈጽም መጎትጎት ነበር። ኢብራሂም አንድ ልጅህን በስተርጅና ያገኘውን የዘርህን መተኪያ ልትገድል አራት እንዳታደርግ እያለ ይፈትነው ጀመር። በዚህ ጊዜ ኢብራሂም ዓለይሂ ሰላም ድንጋዮችን እያነሳ ሰይጣንን ይመታ ጀመር። ምን ያክል ጊዜ ወረወረበት? 7 ጊዜ 7 ጊዜ ወረወረበት። ለዚህም ነው ዛሬ ላይ ሰዎች ሐጅ ሲያደርጉ ጊዜ 7 ጊዜ ድንጋይን የሚወረውሩበት ምክንያት በመካ በዚያው ምድር ላይ የኢብራሂም ዓለይሂ ሰላምን መንገድ በመከተል ነው። ለምንድን ነው 7 ጊዜ ድንጋይ እንድንወረውር የታዘዝነው? ሊአነ ኢብራሂም ዓለይሂ ሰላም ረማ ትልከ አልሒጃራ ዐለ ሸይጣን፣ በሰይጣን ላይ 7 ጊዜ እየወረወረ መጥቶታል። ኢብራሂም ባደረገበት ቦታ በዚያችው ላይ ዛሬ ሙስሊሞች ሐጅን ሲፈጽሙ 7 ጊዜ ድንጋይን ይወረውራሉ። ከዚያ በኋላ من أسوار المسجد النبوي فيتلاعب به الناس، يجون بمسجد النبوي عندنا زو سوري لا سرنا يسوي مدينة سوي مسالك على درجهم نبرة أجر قلت توت النبي صلى الله عليه وسلم النار ترشون يفتنا كم يلهم لا تكره أضحية من النار يعني مسألة بمارقنا لو ترشون الناس لو أضحية اسم الكتاب نبياتنا صلى الله عليه وسلم يتناقلوا تلك لا أرسل دمتم. قال النبي صلى الله عليه وسلم إذا دخل عشر ذو الحجة وأراد أحدكم أن يضحي فلا يأخذن شيئا من أظفاره وشعره. يأسرت يذو الحجة كناتوش بقبو قزي كأن أنت يذو الحجان أردال لهم بلو ينيث الناس سبسو أدراك تقرم هنا كتفرون دينك هالو يا إنا توسو مالتنا إذا شعر سلزي يعيد كندرس سوينك ميستنا لجوش منام شقريل لهم
ያ እሺ የሚታረደው መቼ ነው ከተባለ ከሶላት በኋላ ነው። ብዙ ሰው ከሶላቱ በፊት አርዶ ይሄዳል ወደ ሶላት የኢድ ሶላት ላ የኢድ ሶላት ሰግዶ ከተጨረሰ በኋላ ነው የሚታረደው። እሺ ልጆች መስገድ السلام ورحمة الله وبركاته. نقفل على سجد مسكت. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. الحمد لله أنا እንኳን ደህና ቆያችሁ። ታብ አድርጉ ልጆች፣ ታብ አድርጉ። 1 ሚሊዮን ሙሉ እስከሚመጣ ድረስ ማውራት ስለማንችል ስለሚጠራ ማውራት አንችልም። ሰላምን ለማውራት ነበር እኔ የገባሁት ዓለምን ማለት ነው። الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. واتل عليهم إذ قال لأبيه وقومه ما تعملون قالوا نعبد أصناما فنظل عاكفين قال هل يسألكم إذ تدعون أو ينفعونكم أو يضرون قالوا بل وجدنا آباءنا كذلك يفعلون قال أفرأيتم ما كنتم تعبدون أنتم وآباؤكم الأقدمون فإنهم عدوني إلا رب العالمين الذي خلقني فهو يهدين والذي هو يطعمني ويسقين وإذا مرضت فهو يشفين والذي يميتني ثم يحيين والذي يطلع أن يغفر لي خطيئتي يوم الدين رب هب لي حكما وألحقني بالصالحين واجعل لي لسان صدق في الآخرين واجعلني من ورثة جنة النعيم واغفر لأبي إنه كان من الضالين ولا تخزني يوم يبعثون ولا ينفع مال ولا بنون إلا من أتى بقلب سليم وأزلفت الجنة للمتقين وبرزت الجحيم للغاوين وقيل لهم أين ما كنتم تعبدون من دون الله هل ينظرون
الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين إنا نزلنا عليك القرآن تنزيلا فاصبر لحكم ربك ولا تطع الناس واذكر اسم ربك بكرة وأصيلا ومن الليل فاسجد له وسبحه ليلا طويلا إن هؤلاء يحبون العاجلة نحن خلقناهم وشددنا أسرهم وإذا شئنا بدلناهم أمثالهم تبديلا إن هذه تذكرة فمن شاء اتخذ إلى ربه سبيلا وما تشاءون إلا أن يشاء الله إن الله كان عليما حكيما يدخل من يشاء في رحمته والظالمين أعد لهم عذابا أليما سمع الله لمن حمده الله አለም ሰላም አለም አለሽ ታባ አድርጎ እስከሚመጣ አለም
እሺ ጥያቄ ያለው ካለ መቀጠል ይችላል። ክርስቲያኖች ካሉ አስገቡ ያዘማ አለው ትንሽ ደበቅ አድርጉ እንጂ ሰለጨርሰ ነው ሻተከብዱ ከስር አልታየም። ችግር የለውም። ማነው ድምጽ ታያለሽ፣ ግን ደብዘዝ ብሏል እንጂ ትታያለሽ። ችግር የለውም። ችግር የለውም። ማነው ድምጽ ከተሰማ ጥያቄ ያለው መቀጠል ይችላል። ጥያቄ ያለው አለ? ሰው ማስገባት አይቻልም መሰለኝ። ሀይ ጥያቄ አለሽ? ሀይ ወይ ጥያቄ አለሽ? እሺ ማሂ ጥያቄ አለ? ጥያቄ ያለኝ እሱስ ወዴት ሄደ? እሱ ሰላት ሄዷል። ሲመጣ መጠየቅ ይቻላል? ፈትዋ ነው ጥያቄ? አዎ። ኦኬ ጠብቀውሽ ችግር የለም። ምስር ጥያቄ ካላችሁ ግቡ። ዓለም እንድከመጣሽ መቀጠል ትችላለሽ። ሙርሰል ጥያቄ አለሽ እህቴ? ብዙ ጊዜ ያለ ነው በጣም እሺ እንጣንዱ ዛሬ ጉዴ ለይልኝ እንገረኝ ነው። እሺ ጀማ ነገ 4 ሰዓት ፕሮግራም አለን እንዳቀሩ ሴቶች በተለይ እኔ ቤት ኢንሻአላህ እንድትመጡ ተጋብዛችሁ። ዓለም ይሰማሻል? ዓለም አለሽ? ከታች ያለሽ አሎ ዓለም አይሰማም። ና ዓለም ይሰማሻል?
ምን ያደረገ ሰው ማለት ነው? اسمع زكية ممكن هذه المحفظة حطيتهم على الآب من المحفظة هذا الشرط الصغير حطيتهم على الآب لما تصير غلط كيف؟ يمكن حطيت في كاس زي العاب هذا؟ نعم العاب العيال العاب يمكن هذا حطيتهم على الآب السلام عليكم ورحمة الله وبركاته. أنا تيجي لورا. وعليكم السلام ورحمة الله وبركاته. وصل لنا. الحمد لله. طيب ጥያቄ በጃሂልያ ጊዜ ማለት ነው ዛፈት ልጆቻቸውን ይቀሉ ነበር ነብዩ አለይሂ ሰላም ከመላካቸው በፊት ቁረይሾች እና በዛ ሰዓት ሴት ልጅን ከድህነት ማለት ድህነቱን ፈርተው እንጂ ሴት ልጅን ብቻዋ ደግሞ ለሌላ ዓላማ ብሎ ይሉ ነበር ኖር ነች ብለው ያምኑ ነበር ሰዎች የዛኔ ነብያችን ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ሴት ልጅን መውለድ እንደ ትልቅ ነውር ነው የተዋራ من القوم من سوء ما بشر به ይላል አላህ Subhanahu Wa Ta'ala ሴት ልጅን በመውለዳቸው ምክንያት በጣም ይደበቁላ ነበር وإذا بشر أحدهم بالأنثى ይላል አላህ በሱረቱ النحل ላይ ሲናገር ከነሱ መካከልም አንዳቸው ሴት ልጅን በተበሰረ ጊዜ ظل وجهه مسودا ፊቱ የከሰመ የጠቆረ ይሆናል በቃ ወሴት ልጅ ነች የተወለደችለት ሲባል በጣም ያዝናል ይሰበራል በጣም ያፍሩ ነበር وهو كظيم እርሱም የተቆጨ ሆኖ የተዋራ ምን ልቀው ከህዝቡ ይደበቃል من سوء ما بشر به ከተበሰረበት እስከያሚ ነገር ብሎ ከሚያምነው እሱ የተነሳ ይደበቅ ነበር ሰዎች ሴት ወለደ ተብሎ በጣም እንደማፈሪያ ያያዙ ነበር አላህ ይሄን ህጋቸውን ምን ብሎ ተናገረባቸው ገለጸባቸው አይምሲኩሁ على هون ام يدسوه في التراب ሁለት በርጫ ለራሳቸው አድርገዋል የዛ ዘመን ሰዎች አለ ወይ አይምሲኩሁ على هون ውርደትን ተከናንቦ ልጁን ማሳደግ ይሄ ሴት የወለደ እየተባለ ወይ ካልሆነ ይሄን ውርደትን አልቋቋም ካለ ደግሞ ሌላ አማራጭ ምን አድርገው ይዘዋል ام يدسوه في التراب ወይም ከነ ህይወቷ አፈር ውስጥ ይቀብራታል አያቸው አይደለም አላህ ምን አለው ይሄን ህጋቸውን አላ አዋጅ አለ ሰአማ ይحكሙን በሴት ልጅ ላይ ይሄን የፈረዱ ሰዎች ፍርዳቸው ምንኛ የከፋ ሆናል ነብያችን ሰለላሁ ዐለይሂ ወሰለም ጨመሩላቸው ምን አላቸው لا تكرهوا البنات አሏቸው ሴት ልጅን በመውለዳችሁ አትጥሉ فإنهن المؤنسات الغاليات አሉ እነርሱ ውድ ፍጥሮች ናቸውና ብለው ገለጿቸው የዛኔ ይሄን የተናገሩት እነርሱ ውድ ፍጥረት ናቸውና ወንድ ልጅ ውድ ፍጥረት ነው አላሉም ነብዩ ሰለላሁ ዐለይሂ ወሰለም ሴት ልጅ ውድ ፍጥረት ነች ብለዋል እዛቸዋል ሙእኒሳት ብለው ገለጿቸው ሙእኒሳት ማለት ጭርታን አባራሪዎች ናቸው ሴት ልጆች ብለው ነገሯቸው ወደ ቤት በምትገባ ጊዜ አንተ ሴት ልጅ ወልደህ ከሆነ አባዬ ብላ መታ ቶሎ ታቅፈሃለች ታጫውታለች ምናምን ወንድ ልጅስ አባዬ አንድ ብርሰል አባቴ ጀላት መግዣ ስጠኝ ስንል አይደል ደግሞ ሴት ልጅ ግን መታ ጥምጥም ትልብሃለች ውጭ ላይ የደረሰብህን የዱንያ ውጣ ውረድ ታስረሳለች መታጺምህን ያዝ ታደርግሃለች ታጫውታለች ምናምን እና ይሄ ነገር ነብያችን ሰለላሁ ዐለይሂ ወሰለም ለዚህ ነው ጭርታን አውጭለች ሴት ልጅ ብለው ገለጿት ነብያችን ሰለላሁ ዐለይሂ ወሰለም በአፋቸው ብቻ ነበር በተግባር ያሳያቸው ነበር ያስተማሩ ህዝብን እያለ ልጃቸው ፋጢማ በምትመጣ ጊዜ ካነ መርሐበን ቢብነቲ እያሉ ይገልጿት ነበር ልብ በሉ ከፊታቸው ማለት ነው ከህዝቦቻቸው ፊት ልጄ ውዷ ልጄ እንኳን ደህና መጣሽ ይላሉ በቁመቷ ልክ እንዲሆኑላት ይንበረከኩ ነበር ይላል
ቆም ብለው እንደዚህ ዝቅ ብለው አያዩም። ሴት ልጃቸው በቁመቷ ልክ ወረድሉላትና የጅቱ ዐላ ሩክበተይሂ ተመልከቱ፣ በጉልበታቸው ይንበረከኩላታል። ሲቀበሏት ምን ይሉ ነበር? መርሐበን ቢብነቲ ልጅ እንኳን ደህና መጣሽልኝ ብለው ይቀበሏታል። ከዚያስ ፋጢማ ቢድዐቱ ሚኒ ብለው ተናገሩ። ፋጢማ የአብራኬ ክፋይ ነች። እርሷን ያስደሰተ እኔን አስደሰተ፣ እርሷን ያስከፋ እኔን ያስከፋ ነው። ይሄን ስለ ልጃቸው ብቻ የተናገሩ እንዳይመስላችሁ። በፊታቸው በነዚያ ሴት ልጅን በሚንቁ ሰዎች ፊት ለልጃቸው ምን ያክል ክብር መስጠት እንዳለባቸው ሊነግሯቸው ፈልገው ነው ቃሉን ከፍ አድርገው የተናገሩት። ሴት ልጅ የአብራኬ ክፋይ ነች እንዳሉ ነው። ሴት ልጅን ያስደሰተ እኔን ያስደሰተ፣ ሴት ልጅን ያስከፋ እኔን ያስከፋ እያሉ ነው። ስለዚህ ሴት ልጅን በመውለዱ ምክንያት አንዳችሁ ሊደሰት ይገባል፣ ሊያስደስት ይገባል እንጂ እርሷን ሊያስከፋ ይገባል። በእርሷም ሊከፋ ሳይሆን ሊደሰት ነው የሚገባው የሚለውን መልእክት እየሰጧቸው ይሄ ነው። እሺ መርሐባ ጀዛከላ ኸይረን። ሌላው ደግሞ ሁለተኛው ጥያቄ ሲገሉ ማለት ወላጆች ነበር ሲገሉ የነበሩት ወይስ አጠቃላይ እንደ ህግ እና ደንብ ወጥቶ ነው ሲገሉ የነበሩት? ወላጅ በሰው ፊት በቃ ወቀሳ እንዳይደርስብኝ ብሎ እንትን ይላቸው ነበር፣ ይገሏቸው ነበር። السلام عليكم يا زوج. زين. ايه ناتشو؟ اصدقائي. موجودين داخل. حسن. ايوه حسن. تعرف عليك؟ تعرفت عليهم قبل كثير، سلمت عليهم هنا من جوالي. حسن. You know this guy? حسن ابو صعب. ها؟ የት ልወጣ ነው። በቃ ቻው 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 ቻው። መልካም ጊዜ ይሁንላችሁ። ሰላም አለይኩም። ወአለይኩም ሰላም። ኦኬ ጀማል ማመታ ነው። እሺ ልጆች ምን ያሰቡት ነገር አለ? መርሐባሽ ታዩላችሁ። ሰላም አለይኩም ዩሱፍ። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። ያው ልትወጣ ነው መሰለኝ። እንዴት ነው? እሺ ይኸውላችሁ ከላይ ጀነት እንገናኝ የሚለው ማህበር ምናምን ታውቃላችሁ? ከዚህ በፊት በጋ ላይ ለሚገኙ ደሃዎች ምናምን በረመዳን ለምንድን ነው ለፊጥራ ምናምን ለበዓል ምናምን አዋታችሁ ታውቃላችሁ መሰለኝ። አሁን ደግሞ ዒድ አልአድሓ የበዓሉ ቀን ግመል ወይንም ከብት በማረድ በዛ አካባቢ ለሚገኙ ምስኪኖች የውጥያ እርድ ማገዝ እንፈልጋለን ብለው መጥተዋል። እና ምን ይመስላችኋል? የበዓል ቀን እነዚህ ሰዎች የውጥያ እርድ ማረጃ ለሌላቸው ደሃዎች እና ምስኪኖች ከእናንተ ተቀብለው ለማረድና ለማገዝ ፈልገዋል። መርዳት የሚፈልግ ሰው ካለ ይገዛና ይታረድላቸው። ለዚያ ነገር እንድረስ እናግዛቸው። ባረከላሁ ፊክ። እሺ ጀማል ኢማም አካውንት ካለ የእንትኑን አካውንት አስቀምጠውና በዛ ይርዱ ያግዙ። እኔ ሚውት ላደርገው ነው። እናንተ እንትን በሉ። እኔ ያለው ይወጣ መርሐባሽ። አይ ሰላም አለይኩም ጀማ። እንግዲህ ያው እሱ ነግሯቸዋል። አካውንት ባዮ ላይ አለ። እንዲሁም ደግሞ አብዲናስር ረፍ ከታች ሌሎች አካውንት የሚልኩ ሰዎችን እንዳትቀበሉ ማለት ነው።
አካውንት ትክክለኛ አካውንት ፕሮፋይል ላይ ያለ። በመቀጠል ደግሞ የሚመጡ ወንድሞች ይኖራሉ እነሱ ላይ እንትን እናያለን ማለት ነው። ኢንሻአላህ እኔ እየለቀኩ ነው። አካውንት 1064 1254 839 ጀነት እንገናኝ አይታሞች እና መልካም ይላል። ይሰማላ? እስኪ ገስት ላይ ካላችሁ ሰዎች አናግሩኝ። ይሰማል። መርሃባ። እሺ እንግዲህ ምንድነው ወንድማችን እሱ ጋር ባለፈው ቢያንስ ወደ 1.4 ሚሊዮን ብር አካባቢ ለ6-7 ካምፖች አልባሳት አልብሰናል። በተጨማሪም ረመዳን መግቢያ ላይ ደግሞ በወንድማችን በውሱ አማካኝነት እንደዚህ ወደ 600 ሺህ ብር ለተፈናቃዮች የአስቤዛ ድጋፍ አድርገናል ማለት ነው። አሁን ደግሞ ከፊታችን ላይ የሚመጣው ለኢድ አል-አድሃ አረፋ በዓል ለአይታሞች ለመሳኪኖች ለነሱ ደግሞ የእርድ ክንዋኔ እናከናውናለን። በተባለው ልክ ያለውን ነገር ኢንሻአላህ የምናሳያችሁ ይሆናል ማለት ነው። የሚደረገውን ድጋፍ ላይቭ እንገባለን። መነየት የምትፈልጉ ወንድሞች ሞዴሬተሮች ካላችሁ እየሳባችኋቸው ኢንሻአላህ መነየት ትችላላችሁ ማለት ነው። ባረከላሁ ፊኩም። የቻላችሁትን ነይቱላችሁ ኢንሻአላህ ዱዓ እያደረግን የተዋወስን እንትን እንላለን ማለት ነው። አካውንት ለምትፈልጉ አካውንት ፕሮፋይል ላይ ያለ፣ በተጨማሪም ደግሞ ከታች ለቅላችኋለሁ ማለት ነው። ጀማው መርሃባ ያላችሁ። እሺ እስኪ ምናልባት ስለ ማህበሩ ድጋሚ በአዲስ መልክ ማለት ገና አሁን የመጡ ልጆችም ስለሚኖሩ ሀይቢ መርሃባ ለማስታወስ ወሎ የምትለው ሞዴሬተር ወሎ ላኪና ወሎ የምትለውን ሳቧት። አንድ በግ እንደ ገንዘቡ ነው። ከ10 ምናምን ሺህ እስከ 20 ቤት አለ እስከ 20 ቤት አለ። ነገር ግን ያው በብዛት ለሰዎች ያዳር ዘንድ ግመሎችን ነው የምናርደው ብዙ ጊዜ። እንግዲህ ምንድነው በደጋና አካባቢ ላይ ላሉ አይታሞችን እንዲሁም አቅመ ደካሞችን ለያዙ ቤተሰቦች የረመዳን አስቤዛ ድጋፍ ማድረጋችን ታውሳ በወንድማችን በውሱ አማካኝነት ወደ 600 ሺህ እንዲሁም ደግሞ ለኢድ አል-አድሃ አረፋ ለኢድ አል-ፈጥር ደግሞ ወደ 7 ካምፖች 1.4 ሚሊዮን ብር የአልባሳት ድጋፍ ተደርጓል ማለት ነው በሁሴን አማካኝነት። ዛሬ ላይ ደግሞ ከተማችን ላይ ላሉ አይታሞች እንዲሁም ለአቅመ ደካሞች የአረፋን በዓልን ቤታቸው ያሳልፉ ዘንድ የእርድ ክንዋኔ ለማድረግ ነው። ስለዚህ ሁላችሁም ተሳተፉ ማለት ነው። አትውጡ። የቻላችሁ ሼር በማድረግ ሌሎች ሰዎችን በመጋበዝ የቻላችሁም ደግሞ በመርዳት ተባሉ። ወንድማችን ሰው ትንሽ ስራ ላይ ሆኖ ነው ማለት ነው። ባረከላሁ ፊኩም። ኢንሻአላህ ንያ መነየት የምትፈልጉ ከታች መጻፍ ትችላላችሁ፣ መነየት ትችላላችሁ ማለት ነው። በተጨማሪም አካውንት ፕሮፋይል ላይ ያለ እንዲሁም ደግሞ እህታችሁ ወሎ የምትለው ጋር እሷ ትልክላችኋል። ግልጽ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። መርሃባ። እስኪ ታብታብ እያደረጋችሁን በዛው ሼር እያደረጋችሁ እሺ። ኢንሻአላህ ንያ ሚነይት ካለ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሙመርጃን ቢያንስ ባለፉት አመት የዛሬ አመት ወደ 6 ግመሎችን ወደ 720 ቤተሰቦችን የረዳንበት ሁኔታ ነበረ። አምና ላይ የክንዋኔ ትንሽ ገንዘቡም ያን ያክል አልነበረ፣ ርካሽ ነበር። ዘንድሮ ግን አምና ላይ 85 ሺህ የገዛናቸው ዛሬ ላይ ከ150 ሺህ ያላነሰ ወጪ የሚያስፈልጋቸው ናቸውና ያው መሰጠትን ይፈልጋል በራሱ። ያላችሁ ወንድሞች ይቻላችሁ ማስተላለፍ ይቻላል። ወሎ ተናገር። እሺ ሐናን ማሻአላህ ፓውንድ ብላለች። ጀዛከላ ኸይረን እህታችን
አላህ በዋጣሽው እጥፍ ድርብ ይተካሽ። አላህ ቤተሰቦችሽ ላይ በገንዘብሽ ላይ በረካ ያደርግልሽ። ጀዛከላህ ኸይረን። አካውንት ከፕሮፋይል ላይ ውሰጅ። እሺ ሌሎች ተሳተፉ ሁላችሁም። ያላ ሁላችሁም ተሳተፉ ኢንሻአላህ። انتصار مرحبا سنت النبا ታብታብ ያደርጋችሁ ባረከላሁ ፊኩም። ያው በመቶም ብር በምንም ሁላችሁም የተሳተፋችሁ ነው። ጀዛከላህ ኸይረን። ቴክስቶች እየደረሱ ነው። የቻላችሁትን ሁላችሁም ማድረግ ትችላላችሁ። ሰው ሲበዛ ነበር። ነገ በርግጥ ሌላ ፕሮግራም ስላለ ነው። ኢንሻአላህ ተሳተፉ እስኪ። አዳዲስ የመጣችሁ ካላችሁ አንድ ቁጥርን ጻፉልን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አዲስ የመጣችሁ ለበዓል ውስጥም ጥያቄ መቀበል ይቻላል። ሜቢ ሚስትር ሰደሪን ካንትራክት ማውጣት አለብን ብዬ ነው እንጂ ሌሎች ጠይቀውን ካለ መቀጠል እንችላለን። ሌላ ሰዎች የሚያስቀጥል ሰው ካለ ብዬ ነው። ችግር የለውም። አይ ጥያቄ ግን አሁን የሰማውን ስለነበረ ስለሱ ወይም እሱን አንድ ዘግተ ነው። ከዛ በኋላ ሌሎቹ ጥያቄዎች ማንሳት የሚያነሳ ሰው ካለ ወደ እነሱ ጥያቄ መሄድ እንችላለን። እሺ አይ ቲንክ ወንድም እህቶች ከታች አልሐምዱሊላህ ስላገኘኋችሁ በጣም ደስ ብሎኛል። አይ በቃ አስሚዞ እንትና እንድታስቀጥሉት ነው። ግን ከዛ በፊት ሳሙኤል ጥያቄ ከመለኮት የሚበልጥ ጥያቄ ከሆነ አሁን ከምናነሳው የሚበልጥ ጥያቄ ከሆነ አንተን እኔ ላስተናግድህ፣ ከዛ ትቀጥላለህ። በቃ እሺ አቡበከር። አይ በቀላል ጥያቄ ነው እኮ እንስማውና ጥያቄውን እንመዝነው። ምንድነው ጥያቄ? እሺ አይ ጥሩ። ቁርአን የሚተረጎመው በምንድን ነው? ይሄ አሁን ከመለኮት ጥያቄ ጋር አይገናኝማ። መለኮቱን እንጨርስና ከዛ ትጠይቃቸዋለህ። እሺ በተፍሲር ነው ሙባረክ፣ ችግር የለውም እኮ። አሁን ምን መሰለህ፣ አሁን እኛ እየጠየቅን ያለነው አንገብጋቢ ነገር አለና ያን ከጨረሱ በኋላ ትጠይቃቸዋለህ። እኔ ምናልባት አንገብጋቢ ከሆነ ብዬ ነው ስለ መለኮት እየተወራ ስለ አምላክ እያወራን፣ ስለ መጽሐፍ ከሆነ ትንሽ ጥያቄው ለምን ታውቃለህ? እሺ ከዛ ያንን እንድትረዳ ነው እና በቃ ከዛ ትጠይቃቸዋለህ። አሁን የመለኮቱን ጉዳይ የጨርሱ እነሱ ኢንሻአላህ። አስሚዘው ዛህሩ ከተመቻችሁ እንትን ቀጥሉ ከሂካን ጋር